ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። በሰላም በሕይወት በጤና ጠብቆ ምሕረት ቸርነቱንም አብዝቶ ኃጢአት በደላችን ይቅር ብሎ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክና አባት የእኛም አምላክና አባት የሆነው ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ክቡር መምህራችን ቀሲስ መምህር ይትባረክ ኃይለ ኢየሱስ የደብራችን ዋና ጸሐፊና ስብከተ ወንጌል ኃላፊ፣ ክቡር ቄሰ ገበዛችን ቀሲስ ብርሃኑ ኃይሌ ደብራችን ቄሰ ገበዝ፣ እንደዚሁም ላይካነ ምስጢር ወንድሞች ዲያቆናት፣ በዚህ ማለዳ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ ማርያም ጽግቡ ወልደ እግዚአብሔር ሕያው አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል መተላለፍና ርኩሰት ከበዛበት ዓለም ለይቶ አስቀድሰን እንድንቀድስ ቃሉን ሰምተንም እንድንባረክ በዚህ ቦታ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት የመልአኩ የቅዱስ ሚካኤል ምልጃና ጸሎት እንደዚሁም በዛሬው ዕለት የሚታሰቡት የጻድቁ አባታችን አቡነ አረጋዊ በረከታቸው ሁላችን ላይ ይደርብን። እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በሕይወት በጤና ደረሰን አደረሳችሁ። ለዚህ ዕለት ያደረሰን አባታችን እግዚአብሔርን እስኪ እልል ብላችሁ እግዚአብሔር አምላካችን እልል ያላችሁበትን አንደበት ያጨበጨባችሁበትን እጃችሁን ይባርክላችሁ ይቀድስላችሁ። ቅዱስ ሚካኤል በብዙ ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ቅዱስ ሚካኤል ሊረዳኝ መጣ በሚል በዚህ ርዕስ እንማማራለን። እግዚአብሔር አባታችን የሚረባንን የሚጠቅመን እንዲያስተምረን ፈቃዱ ይሁንልን። ቅዱስ ሚካኤል ምን ላይ መጣ? እግዚአብሔር አምላካችን ሁላችንም ይርዳል። ቅዱስ ሚካኤል ተራዳኢ መልአክ ነው፣ ጠባቂ መልአክ ነው፣ ተንከባካቢ መልአክ ነው፣ አጋዥ መልአክ ነው፣ ደጋፊ መልአክ ነውና በዚህ የተነሳ ነው ቅዱስ ሚካኤል ሊረዳኝ መጣ የሚል ርዕስ የተነሳ ነው። የእግዚአብሔር ልጆች ሚካኤል ማለት መኑ ከአምላክ መኑ ከእግዚአብሔር ማለት ነው። ትርጉሙም እንደ እግዚአብሔር ያለ ማን ነው ማለት ነው። እስኪ በሉት ብላችሁ እንደ እግዚአብሔር ያለ ማን ነው? አዎ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ መጋቢ፣ እንደ እግዚአብሔር ያለ ፈጣሪ፣ እንደ እግዚአብሔር ያለ አጋዥ፣ እንደ እግዚአብሔር ያለ ደጋፊ፣ እንደ እግዚአብሔር ያለ አኗሪ ፈላጊ፣ እንደ እግዚአብሔር ያለ ሁሉ ነገር የሚያደርግ የሚያስታውስ፣ የሚጠብቅ፣ የሚንከባከብ፣ የሚያጸና፣ የሚያረጋጋ፣ የሚታገስ፣ ፍቅር የሚሰጥ እንደ እግዚአብሔር ያለ ማንም የለም። በሕይወታችን ብዙ ሰዎች ገጥመውን ያውቃሉ። በተፈጥሮ ዓለምም በለጸባ ዓለምም እጅግ በጣም የወደዱ ሰዎች አብረውን በመቃብር የሚገቡ መስሎን ነበር። እንኳን መቃብር ድረስ ሊከተሉን ችግር ሲገጥመን ቀድመው የሸሹት እንደ ጴጥሮስ እነሱ ናቸው። እግዚአብሔር ግን በችግርም ጊዜ፣ በሐዘንም ጊዜ፣ በማጣትም ጊዜ፣ በውድቀትም ጊዜ፣ በማግኘትም ጊዜ፣ በሰላምም ጊዜ፣ በለቅሶም ጊዜ፣ በክፉም ጊዜ፣ በደጉም ጊዜ የማይለይ እንደ እግዚአብሔር ያለ
ማንም የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው? እግዚአብሔር ያለ ማንም የለም ማለት ነው። እንግዲህ መላእክት የተፈጠሩት እምአባሎ አብሮ ካለመኖር ወደ መኖር የተፈጠሩ ናቸው። በመጀመሪያው ዕለት በዕለተ እሑድ ከተፈጠሩበት ዓለም ቅዱሳን መላእክት ናቸው። ቅዱሳን መላእክት የተፈጠሩትን ስራቸው ግብራቸው ስንመለከት የሰውን ጸሎት፣ የሰውን ምጽዋት፣ የሰውን መስዋዕት ወደ እግዚአብሔር ማሳረግ ነው። ወደ ማን ማሳረግ? ወደ እግዚአብሔር ማሳረግ። ጸሎታችንን፣ ቅዳሴያችንን፣ ዝማሬያችንን፣ ምስጋናችንን፣ አስተምህሮታችንን ሁሉ ወደ ማን ያሳርጋሉ? ወደ እግዚአብሔር ያሳርጋሉ። ቅድመ እግዚአብሔር ያደርሳሉ። ዋጋ እንድናገኝበት፣ በረከት እንድናገኝበት፣ ሰላም እንድናገኝበት፣ ረፍት እንድናገኝበት፣ ደስታ እንድናገኝበት ጸሎታችንን ሁሉ ወደ እግዚአብሔር ያሳርጋሉ። ያ ብቻ አይደለም። ከእግዚአብሔር ምሕረትን፣ ከእግዚአብሔር ይቅርታን፣ ከእግዚአብሔር ቸርነትን፣ ከእግዚአብሔር በጎነትን ደግሞ ይዘው ወደ ሰው ልጆች ይመጣሉ። የሰው ልጆች ይጎበኛሉ። ቅዱሳን መላእክት ሁላችንም ይጎብኙን። ቅዱሳን መላእክት ማእምራን ናቸው፣ አዋቂዎች ናቸው፣ ሕያዋን ናቸው፣ ልባውያን ናቸው። የእነሱ ተፈጥሮ አንድ የተፈጠሩ ሕያዋን ሆነው የሚኖሩ ናቸው። እኛ የሆነ ሰዓት ላይ እንሞታለን። በመጀመሪያ ያገኘውን ሕይወታችንን በሥጋችንና በነፍሳችን ተለይቶ እናጠዋለን። ነገር ግን በትንሣኤ ደግሞ እናገኘዋለን። ይሰጠናል፣ ይመለስልናል ማለት ነው። ቅዱሳን መላእክት ግን አንዴ በተፈጥሮ የተሰጣቸውን ዘላለማዊ ሕይወት ይዘው ይኖራሉ ማለት ነው። ስለዚህ ቅዱሳን መላእክት በነገድ 99 ቢሆኑ በቁጥራቸው ግን ይህን ያክል አሉ አይባልም። በዚህ ዓለም ላይ ያለ ሰው ቁጥሩ ምን ያክል እንደሆነ ይታወቃል። ምናልባትም ዘጌት ያለ የዘገየ መረጃ ብነግራችሁ ከ7 ቢሊዮን በላይ ሕዝብ እንዳለ ይነገራል በዚህ ዓለም ላይ። የቅዱሳን መላእክት ቁጥራቸው ግን ሚሊዮን ነው፣ ቢሊዮን ነው፣ እልፍ ነው አይባልም። እልፍ አእላፋት ወትእልፍ አእላፋት ወይብልዎሙ ገሌ ወገሌ፣ ስማቸው ገሌና ገሌ የማይባሉ እልፍ አእላፋት ወትእልፍ አእላፋት ማለት ከቁጥር ሁሉ በላይ የሆነ የብዙ ብዙ ማለት ነው። በቅዱሳን መጻሕፍት ስማቸው ከተገለጸው ከተጻፈው ውጭ ያሉት የቅዱሳን መላእክት ብዛታቸው ቁጥራቸው ይህን ያክላል አይባልም። ቁጥራቸው ብዙ ቢሆንም ስራቸው ግን እግዚአብሔርን ማመስገን ነው። ማንም ማመስገን? እግዚአብሔርን እያመሰገን እንድንኖር አምላካችን በቸርነቱ ይርዳል። ስለዚህ መልአኩ ቅዱስ ሚካኤል ከ7ቱ ሊቃነ መላእክት አንዱ ሲሆን መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። የማን አለቃ አልኳችሁ? የመላእክት ሁሉ አለቃ ነው ቅዱስ ሚካኤል። እንግዲህ የእግዚአብሔር ልጆች ስለ ቅዱስ ሚካኤል በቅዱሳት መጽሐፍት ብዙ ተነግሮለታል። በተለይም በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም ስለ ቅዱስ ሚካኤል ተጽፎ እናገኛለን። ስለ ተራዳኢነቱ፣ ስለ ደግነቱ፣ ስለ መልካምነቱ፣ ስለ አጋዥነቱ ስለ ቅዱስ ሚካኤል ተጽፎ እናገኛለን። የተወሰኑ ነጥቦችን እናነሳና ታሪኩ እንሄዳለን። ቅዱስ ሚካኤል መልአኩ ቅዱስ ሚካኤል መልአከ ምሕረት ይባላል። ምን ይባላል አልኳችሁ? መልአከ ምሕረት፣ የምህረት መልአክ ማለት ነው። የምን መልአክ? የምህረት መልአክ። የመዓት መላእክት አሉና እርግጥ ነው መልአከ ምሕረት የተባለው ለክፉዎች መልአከ መዓት ሆኖ ሊመጣባቸው ይችላል። በእምነት ካልጸኑ፣ በምግባር ካልቀኑ፣ እንደ እግዚአብሔር ፈቃድ ካልተመላለሱ ያ መልአከ ምሕረቱ መልአከ መዓት ሆኖ ሊገለጥባቸው ሊቀጣቸው ይችላል ማለት ነው። ስለዚህ መልአኩ ቅዱስ ሚካኤል መልአከ ምሕረት የምህረት መልአክ ተብሎ ይነገርለታል። ሰዎችን ሁሉ በምሕረት የሚጎበኝ የሚጠብቅ መልአክ ስለሆነ አዎ ምሕረቱ ለኖህ ታይቷል። ምሕረቱ ለማን ታይቷል? ለኖህ ታይቷል። መዓቱ ደግሞ ለሰባት ካህን ታይቷል። ምሕረቱ ለሎጥ ታይቷል። መዓቱ ደግሞ ለሰብአ ሰዶም ታይቷል። ምሕረቱ ለሕዝቅያስ ታይቷል። መዓቱ ደግሞ ለሰናክሬም ተገልጧል ታይቷል። መልአከ ምሕረት እንለዋለን ቅዱስ ሚካኤል። በቅዳሴ መካከል ምንድን ነው የምንለው? ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት
ለማርያም ድንግል። አያችሁ፣ ምሕረት ለቅዱስ ሚካኤል ተሰጠው፣ ብስራት ለገብርኤል ተሰጠው፣ ሰማያዊ ሀብት ሰማያዊ ጸጋ ደግሞ ለድንግል ማርያም ተሰጣት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔር። ስለዚህ የምሕረት መልአክ ይባላል ቅዱስ ሚካኤል። በምሕረት ሰዎችን የሚጎበኝ ሰዎቹን የሚረዳ የሚያግዝ የሚደግፍ ስለሆነ መልአኩ ቅዱስ ሚካኤል የምሕረት መልአክ፣ ገብርኤል አምሳለ ትስብእት እንደሚባለው መበስር እንደሚባለው ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል ደግሞ የምሕረት መልአክ፣ ምሕረትን የሚያመጣ ምሕረትን የሚሰጥ ምሕረትን የሚያሰጥ መልአክ ማለት ነው። ምሕረት ማለት ነው። በዚህ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ ሩህ ከመዓት ቅዱስ ሚካኤል ይላል። ከመዓት የራቀ ቅዱስ ሚካኤል፣ ከመዓት የራቀ መልአክ፣ ከመዓት የራቀ አጋዥ፣ ከመዓት የራቀ ደጋፊ፣ ምሕረትን የተመላ መልአክ ማለት ነው። በረከቱን በሁላችን ያሳድርብን እና ሚካኤል መልአከ ምሕረት ይባላል። መልአኩ ቅዱስ ሚካኤል መልአከ ምሕረት ብቻ ሳይሆን መልአከ ኃይልም ይባላል። የኃይል መልአክ፣ ኃይልን የተሞላ መልአክ ማለት ነው። እርግጥ ነው ሁሉም መላእክት ኃይል አላቸው። ስለዚህ መልአኩ ቅዱስ ሚካኤል ደግሞ ኃያል መልአክ፣ ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ማለት ነው። ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ኃያል ስለሆነ ዲያብሎስን ተዋግቶ አሸንፏል። ጥንተ ተራራችን አውሬውን ዘንዶውን ተዋግቶ አሸንፏል። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል። በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውን መላእክቱን ተዋጋቸው። ነገር ግን አልቻላቸውምና በሰማይ ስፍራ አልተገኘለትም ነው የሚለው። እናንተ ጦርነት የተጀመረው ለካ በሰማይ ነው፣ በምድር አይደለም። ምስጋና የተጀመረው በሰማይ ነው። ጦርነት የተጀመረው በሰማይ ነው። የመጀመሪያ ውድቀት ጀመረው በሰማይ ነው። ምክንያቱም ሩቅ ውዱቅ የሆነው ታስታውሳላችሁ፣ ዳዊት መጀመሪያ ስቶ የወደቀ ጦርነት ጀመረው በእነሱ ነው ማለት ነው። ምስጋናም እንደዚሁ በነ ቅዱስ ሚካኤል ገብርኤል የተጀመረው በቅዱሳን መላእክት ነው የተጀመረው። እግዚአብሔርን እየቀደሱ እያመሰገኑ የሚኖሩ መላእክት ስለሆኑ ማለት ነው። ስለዚህ በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ያ ዘንዶ የተባለው ዲያብሎስ ነው። የቀደመው እባብ ይለዋል መጽሐፍ። በሔዋን በእባብ ላይ አድሮ ሔዋንን ያሳተ ያ ዲያብሎስ በማህደሩ አዳሪው በማህደሩ መናገር ልማድ ስለሆነ በስራው በግብሩ መርዝ ያለው አውሬ ስለሆነ ዲያብሎስ በዘንዶ ተመስሏል፣ በእባብ ተመስሏል። ስለዚህ ከእነሱ ጋር ተዋጋ። ማን? ቅዱስ ሚካኤል ኃያል መልአክ ነውና ምንም እንኳን ከኃያላን መላእክት አንዱ የነበረ ቢሆንም ዲያብሎስ ሊያሸንፋቸው ግን አልቻለም። እነሱም ሊሸነፉለት አልቻሉ። እነሱ እግዚአብሔር ይዘው ነው የሚዋጉት። ስለዚህ ያ አውሬው ከነ መላእክቱ ከነ ጭፍሮቹ ከነ ተከታዮቹ ተሸነፈ። ስለተሸነፈ ድል ስለተደረገ ደግሞ በላይ በሰማይ ቦታ ስፍራ አልተገኘለትም። በሰማይ ምን አለ? ዓለም መላእክት አለ አይደለም? የመላእክት ዓለም ይባላል አይደል? እስኪ የመላእክት ዓለም የሚባለው የሚነግረኝ እንዳው ሶስቱ ሰማይ እንኳን ጥሩልኝ። እሺ ራማ፣ እሺ እሺ፣ ኢዮር፣ ጥሩሽ፣ ኤረር፣ እነዚህ ሶስቱ ኢዮር፣ ኤረር፣ ራማ የሚባሉ እነዚህ ዓለመ መላእክት ይባላሉ። መላእክት የሚኖሩባቸው መላእክት የሚያመሰግኑባቸው ለማለት ነው እንጂ እግዚአብሔር የሚገለጣቸው ፈልግ በዚህ ዓለም የሚገለጣሉ በሁሉም ዓለም እግዚአብሔር ሊገለጣቸው ይችላል። ስለዚህ በዛ ቦታ ከቅዱሳን ጋር እንዲኖር ስፍራ አልተገኘለትም። ለምን? ተሸንፏል፣ ድል ተደርጓልና ወደ ጥልቁ ወረደ። ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅዱስ ሚካኤል ምን ይባላል? መልአከ ኃይል፣ ዲያብሎስን ያሸነፈ፣ ዲያብሎስን የተዋጋ፣ ዲያብሎስን ድል የነሳ መልአከ ኃይል ይባላል። ወገኖቼ እኛም እኮ ኃያላን ክርስቲያኖች መሆን እንችላለን። መሆን የሚቻለው ግን ዲያብሎስን ማሸነፍ ስንችል ነው። ጠላታችን ማሸነፍ ስንችል ነው። ይሄኛ የክርስቲያኖች ጠላታችን አንድ ነው፣ ስለ ዲያብሎስ ነው። ጥንተ ጠላታችን ከእግዚአብሔር የበለየ ከቅድስና የበለየ ከክብር የበለየ ከመንፈሳዊነት የበለየ ከመለኮት የበለየ ከመለኮት እግዚአብሔር የበለየ ሁሉ መንፈስ
ታግሎ ማሸነፍ ያስፈልጋል። እግዚአብሔር መንፈሳዊ ኃይልና ጉልበት ለሁላችንም ይስጠን። ስለዚህ መልአኩ ቅዱስ ሚካኤል ኃያል መልአክ ይባላል ማለት ነው። ቅዱስ ሚካኤል መገስጽ መልአክ ይባላል። ነገራችን ላይ የሚገስጽ ማለት ነው። የሚገስጽ ቅዱስ ሚካኤል የሚገስጽ መልአክ ነው። ያጠፋ ሰው እንደሚገሰጸው፣ የበደለ ሰው እንደሚገሰጸው ሁሉ፣ የሳተ ሰው እንደሚገሰጸው ሁሉ መልአኩ ቅዱስ ሚካኤል ዳንኤል ገስጾታል። አልገሰጸውም ወይ? ቅዳሴ መካከል ቅዱስ የደበራ ሰማችሁ ይሁዳ ቁጥር 9 ላይ አንድ ምዕራፍ ስላለው ምዕራፍ 1 ላይ ይባላል። ቁጥር 9 ላይ ምንድን ነው የሚለው? የመላእክት አለቃ ቅዱስ ሚካኤል ከዳንኤሎስ ጋር በተከራከረ ጊዜ ማን ይገስጻለው ነው የሚለው? ማን ይገስጽህ? የእግዚአብሔር ይገስጽ ጌታ ይገስጽ አለ እንጂ የስድብን ቃል ይናገር አልደፈረም። አስቡ እግዚአብሔር ልጆች፣ የስድብን ቃል ይናገር አልደፈረም። ለምን? ክርስቲያን አይሳደብም። የእግዚአብሔር ሰው አይሳደብም። እግዚአብሔር የሚያምን አይሳደብም። ካንደበቱ እኮ ነገር ይወጣል። እይታ ማብኩሩ አብይ ነገር ከትልቅ ነገር ሰውን የሚገድል ሰውን የሚያስከፋ እግዚአብሔር የሚያሳዝን ነገር ካንደበታችሁ ምን አይደል አይወጣም። አይወጣም። ጠላታችን ብለን የምናስበው እንኳን ቢሆን ለጠላቶቻችሁ ምን ብትሆኑ ጸልዩ ተባለ። ክርስቶስ ያስተማረን አርአያውን እንድንወድ ስለሆነ ስለሚያሳድዱን፣ ስለጠሉን፣ ስለገፉን ሰዎች እንጸልያለን እንጂ አንራቅብም፣ አንሳደብም። የክርስትና መግለጫ ማለት ነው። አሁን ብዙ የስድብ አቦች እንሰማለን። አንደበታቸውን ለስድብ የሚያናጥቁ ማለት ነው። አንደበታቸውን ለስድብ የሚከፍቱ ማለት ነው። ለበጎ ነገር፣ ለምስጋና፣ ለዝማሬ፣ ለቅዳሴ ከመልፈት ይልቅ ለበጎ ነገር የሚከፍቱ እግዚአብሔር ማስተዋል ይስጣቸው። መልአኩ ቅዱስ ሚካኤል ምን አለው? እግዚአብሔር ይገስጽ ይቻላል። እግዚአብሔር ሲገስጽ ያደርጋል፣ የጠመመውን ያቀናል፣ የጎደለውን ይሞላል። እግዚአብሔር የገሰጸው ሰው እሱ ይስተካከላል። ሰይጣን ግን ተገስጾ የማይስተካከል ነው። ይገርማችሁ፣ ተነግሮትም የማይሰማ ተገስጾም የማይስተካከል እንዲያው ታሪክ ተብሎ ለመታረቅ ፈቃደኛ ያልሆነ አይደለም። ክርስቶስ ሰማኮ ሞከራል ብሎ ለማስታረቅ እንዲያው እግዚአብሔር አለ ጀርባ ላይ እንዳለ ባጭሩ ዳንኤሎስ ካንተ ጋር የሚታረቅ እኮ ዓለም የሰው ልጆች ሁሉ አይስቡ ነበር። እንዲያው ለችግሩን ከምንጩ ለማድረግ ይመስላል ለክርስቶስ ሰማ እሱ አይሰማሽም እንጂ ካልሽ ሞክሪ ያላት ያልቃል። እግዚአብሔር ሄዳ ስትጠይቀው ብላለ በሕይወት እያለሽ በጾም በጸሎት በስግደት በእምነት ጸንተሽ አመለጥሽ። ቅዱስ ሚካኤል ጠብቅሽ ነበር። ባለማ ቅዱስ ሚካኤል ስለነበር አመለጥሽ። ጭራሽ አሁን ያለበት ቦታ ድረስ መጣሽ ብሎ ስቦ ወደ ሲኦል ጨምራ ሲል መልአኩ ቅዱስ ሚካኤል አዳናት አወጣት ይላል። ክብሩ ምስጋና ለአምላካችን ለእግዚአብሔር። ስለዚህ ዳንኤሎስ ተገስጾም የማይሰማ ተነግሮትም የማይሰማ መዳን የማይፈልግ መመለስ የማይፈልግ አሁን እግዚአብሔር ተልኮ ስልኩ ማዳን ይችላል፣ ይቅር ማለት ይችላል። ግን ለመመለስ ፈቃደኛ አይደለም። መልአኩ ቅዱስ ሚካኤል ግን እንዲህ አይነቱን አመፀኛ እንኳን ቢሆን እግዚአብሔር ይገስጽሃለው እንጂ የስድብ ቃል ለመናገር አልደፈረም። ምክንያቱም እሱ ቢሳደብ እሱ ቢናገር ከማን የመጣ ስለሆነ ከእግዚአብሔር የመጣ ስለሆነ ከእግዚአብሔር የተላከ ስለሆነ ከእግዚአብሔር የመጣ ደግሞ የማን ቃል ያናገራል የሚለው የእግዚአብሔር ቃል ያንጻል፣ የእግዚአብሔር ቃል ይባርካል፣ የእግዚአብሔር ቃል ይቀድሳል፣ የእግዚአብሔር ቃል ያቀናል፣ የእግዚአብሔር ቃል ያበረታል፣ የእግዚአብሔር ቃል ጉልበት ይሆናል፣ የእግዚአብሔር ቃል ኃይል ይሆናል። የእግዚአብሔር ቃል በእምነታችን ጸንተን እንኖር ያደርጋል። በቃሉ እንድንጸና አምላካችን እግዚአብሔር ይርዳል። ስለዚህ መልአኩ ቅዱስ ሚካኤል መገስጽ መልአክ ይባላል ማለት ነው። ብዙ ነገሮች ማንሳት ይቻላል። መልአኩ ቅዱስ ሚካኤል አጽናኝ መልአክ ነው። ማየት ላቀባባችሁ አጽናኝ የሚያጽናና መልአክ ነው። የሚያረጋጋ መልአክ ነው። የሚደርስ መልአክ ነው። ከጭንቅ የሚገላግል መልአክ ነው ቅዱስ ሚካኤል። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር የሚያጽናና የለም ይላል። ተባለከ ከሚካኤል በቀር የሚያጽናናኝ እንዲያውም እንደሚለው ቃል ሁሉ ስንለው ከሚካኤል በቀር የሚያጽናናኝ ማንም የለም ይላል። እንዴት ከሱ በቀር ማንም የሚያጽናናኝ የለም። ስለተደረገለት ነው ዳንኤል የሚናገረው። በችግሩ የደረሰለት፣ በሐዘኑ የደረሰለት፣ በጭንቁ ጊዜ የደረሰለት፣ ከአንበሳ ጉድጓድ ያወጣው፣
ከጭንቅ ሞት ያተረፈው ከንጉሡ እጅ ያወጣው የጠበቀው መልአኩ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ገናናው መልአክ ቅዱስ ሚካኤል ስለሆነ ምን አለ? ከሚካኤል በቀር የሚያጽናናኝ ማንም የለም። ዛሬ መጽናናት የሚፈልጉ ሰዎች ብዙ ናቸው። እግዚአብሔር መጽናናትን ይስጥልን። የሚያረጋጋቸው የሚጠባበቁ ብዙ ናቸው። መጽናናት የሚፈልጉ መረጋጋት የሚፈልጉ የሚደርስላቸው ያጡ፣ በችግር ያሉ፣ በመከራ ያሉ፣ በረሃብ ያሉ፣ በስደት ያሉ፣ በምርኮ ያሉ፣ በእስር ቤት ያሉ፣ የሞት ቀናቸውን የሚጠባበቁ ብዙ ናቸው። ወገኖች የሚያረጋጋ መልአክ እግዚአብሔር ይዘዝልን። ቅዱስ ሚካኤል ባሉበት ቦታ ደርሶ ያጽናልን። ዛሬ ሰውን ያክል ክቡር ፍጥረት እንደ ተራ ነገር ተቆጥሮ ልብሱን አውልቆ ጀርባውን እየገረፉ ቪዲዮ እየሰሩ ገንዘብ መሰብሰብ እንደ ንግድ የተቆጠረበት ዘመን ነው። ለእነሱ ማን ይድረስላቸው? ተናገር፣ ማን ይድረስላቸው? አስቡ። በጉድጓድ ሲጣል ዳንኤል ከጉድጓድ ሲያወጣው ማን ነው? ንገሩኝ፣ ማን ነው? ቅዱስ ሚካኤል ነው አይደል? ዛሬም በጉድጓድ ውስጥ ያሉትን በእስር ቤት ያሉትን ወገኖቻችንን ማን ያድናቸው? ቅዱስ ሚካኤል ያድናቸው። አምላክ ቅዱስ ሚካኤል ይድረስላቸው። አጽናኝ መልአክ ነው። በየእስር ቤት ያሉ ወገኖቻችን አሁን እናት አትደርስም፣ አባት አይደርስም፣ ወንድም እህት አይደርሱም፣ ወገን ዘመድ አይደርሱም። አለኝ የሚሉት መከታ ጋሻ የላቸው፣ አጎት አክስት የላቸው። እናትም አባትም እግዚአብሔር ይሆናል ካመንበት፣ ወንድምም እህትም ቅዱሳን መላእክት ይሆናሉ ካመንባቸው። አጽናኝ እናት ድንግል ማርያም ትሆነናለች በማለትነቷ ከተማመንን። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል አጽናኝ መልአክ ነውና ብቻውን በጉድጓድ ሳለ ሄዶ ያጽናናው ቅዱስ ሚካኤል ስለነበረ ከሚካኤል በቀር የሚያጽናናኝ ማንም የለም ማለት እግዚአብሔር ሁላችንም ያጽናናል። ቅዱስ ሚካኤል አጽናኝ ነው። የብቻም ሳይሆን መልአኩ ቅዱስ ሚካኤል በመንገድ ላይ ያሉትን ሁሉ የሚጠብቅ መልአክ ነው። በምን ያሉትን አልኳችሁ? በመንገድ ያሉትን ሁሉ የሚጠብቅ መልአክ ነው። የሚንከባከብ መልአክ ነው። በመንገድ ላይ ያሉትን የሞት ደብዳቤያቸውን ተሸክመው በመንገድ ላይ ያሉትን የሞት ደብዳቤያቸውን ይዘው እየሄዱ ያሉትን በደብዳቤው በያዙት ነገር ላይ ሞት እንዳለ የማያውቁትን የሚያረጋጋ የሚጠብቅ የሚታደግ የሚያግዝ የሚደግፍ መልአክ ነው ቅዱስ ሚካኤል። ከታሪኩ አንዱ ዛሬ ባህል አለ እንግዲህ ማላስታውስ የሞት ደብዳቤ ይዞ ሲያደርግ ነበረው። እሱ የሞት ደብዳቤ መልእክት ነበረ። ያ መልእክት የሞት ነበረ። የሞት ደብዳቤ ወደ ሕይወት የቀየረለት ማን ነው? በአንድ ድምፅ ነገር ማን ነው? ቅዱስ ሚካኤል ነው። እናንተ የሞት ደብዳቤ ወስዶ ሲሄድ የሕይወት አደረገለት። አበቃለት የተባለው ባህል ሕይወት እንዳለች ተጀመረ። አስር ሲጠብቁ ሙሽራው ቤታቸው ገባ። በስራና ለካከት ተሻለ አናንተ ተወቃቸው የነበረው ዛሬ የሰው በቃ ተከፈተ። ነገር ግን ታሪኩ ቀየረለትና በዛ በባለጸጋው ቤት ታሪኩ ተስተካክሎ ይገኛል። በባለጸጋው ቤት እግዚአብሔር አደረገው፣ አከበረው፣ ከፍ አደረገው። ሀብቱ ንብረቱ ወረሰ። ያ ይሞታል ወደ መቃብር ይወርዳል የተባለው በሙሽራው በር ተቀምጦ ከሙሽሪት ጋር ታየ። ምስጋና ለአምላክ ዳዊት መዝሙር 90 ቁጥር 11 ላይ ምንድን ነው የሚለው? የመዝሙረኛው አምላክ ቅዱስ ዳዊት እስመ ለዚአከ ይእዜሙ እስመ ለአምላክ ይእዜሙ በለዚአከ ከመ ይጠብቁከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያሳቸዋል። በምን ሁሉ ይጠብቁ ዘንድ በመንገድ ባህላን በመንገድ የጠበቀው ቅዱስ ሚካኤል ነው። በሰላም የጠበቀው ቅዱስ ሚካኤል ነው። በሙሉ የጠበቀው ቅዱስ ሚካኤል ነው። በደም የጠበቀው ቅዱስ ሚካኤል ነው። በሳጥን ተደርጎ ወደ ባህር ተመለጠ። ይሄው እግዚአብሔር ዮናስ 3 መዓልት 3 ሌሊት በከርሰ አንበር ያሳድሮ ከዛ በኋላ በሕይወት እንዲወጣ ያደረገው ነው። በሳጥን ውስጥ ተጥሎ የነበረውን ባህላንን ሕይወት ሰጥቶ ትንፋሹን ጸጥ እንዳትል፣ እስትንፋሱ ጸጥ እንዳትል፣ ሕይወቱን እንዳታልቅ ቅዱስ ሚካኤል በመንገዱ ይጠብቀው ነበረ ነው የሚለው። እግዚአብሔር በመላእክቱ ሁላችንን የሚያስጠብቀን። ስለዚህ መልአኩ ቅዱስ ሚካኤል ሰዎችን ሁሉ በመንገዳቸው ያደርጋል ማለት ነው። ምን ያደርጋል? ይጠብቃል።
በመልአክ መጠበቅ ትፈልጋላችሁ? በሉ ቅዱስ ሚካኤል በሉት። ስሙን ጥሩታ። አማላጅ ነህ እኮ በሉት። አሳዳጅ ነህ እኮ በሉት። ተንከባካቢ ነህ እኮ በሉት። ደጋፊ ነህ በሉት። ታሪክ ቀያሪ ነህ በሉት። ምክንያቱም መልአኩ ቅዱስ ሚካኤል የጥበብ እግዚአብሔር ሐዘን የተወላይት ለእግዚአብሔር ጥሪ የሆነ መልአክ የመመዘ መመለጠባት ሐዘን የተወላይት የተሾመ የመላእክት አለቃ ስለሆነ እሱ ያለውን እግዚአብሔር ይፈጽምለታል። እግዚአብሔር አምላካችን የልባችን መሻት ሁሉ ይፈጽምልን። መልአኩ ቅዱስ ሚካኤል በመንገድ ያሉት ሁሉ ይጠብቅልን። ሌላው ቅዱስ ሚካኤል እግዚአብሔርን የሚፈሩ ሰዎችን ሁሉ ይጠብቃቸዋል፣ ከክፉም ያድናቸዋል። ማንን የሚፈሩትን? እግዚአብሔርን የሚፈሩትን፣ እግዚአብሔርን የሚያምኑትን፣ እግዚአብሔርን የሚከተሉትን፣ ከእግዚአብሔር ጋር የሚኖሩትን እነሱን ይጠብቃቸዋል፣ ይንከባከባቸዋል፣ አብሯቸው ይሆናል። መዝሙረ ዳዊት መዝሙር 33:7 ላይ ድል በቅዳሴው መካከል ዲያቆኑ በዜማ ያቆማል። የታየ መልአከ እግዚአብሔር አብሮ ለእኔ ተደርጎ ወያድኅኖ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይከባል ያድናቸውማል ነው የሚለው። እግዚአብሔር መልአካችን ያድነን። በዙሪያ በሚፈሩ ሰዎች፣ በሚያከብሩት፣ በአማላጅነት በሚተባበሩ አምላከ ቅዱስ ሚካኤል በሚጠሩ በሚማጸኑ እግዚአብሔር አምላካቸው በወላቸው በእነሱ ያድናቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። እኛ እኮ በሰማያውያን መላእክት የምንጠበቅ ነን። ልዩ ያደርገን እኮ ነው። በቅዱሳን መላእክት የምንጠበቅ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ዑራኤል፣ በቅዱስ ፋኑኤል፣ በቅዱስ ሚካኤል የምንጠበቅ ምድራውያን ጭፍሮች ይጠብቁ የሚባል እነሱ እንቅልፍ ያነጠቃቸዋል። አንዳንድ ሀገራቶችን አይተናል አይደለም? በተኙበት ሲጠቁ አይደለም እንዲህ እኛ በተኛንበት ያልተነቃ ነው ማለት ተኝተን በዛው ያልቀረ ነው። ከተኛንበት እንድንነሳ እንድንነቃ ያደረገን የሚጠብቀን ስለማይተኛ ነው። በዚህ መልኩ ተኝቶ በዛ መቅረት የሚባል ነገር ቢኖር ነው ማለት ተኛ ላፍጠን ነው አታጠንሽ ተፋጠን ነው አይደለም እንዴ? ግን የሚጠብቀን አይደል? ራሳችን ለማሰተለም ተኛው ለማሰታቸው ብትኝ ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች እንደሚባለው እግዚአብሔር ተማምነን በሰላም እርግጠኞች ማታ ጸሎት አድርገን ወደ አልጋችን ወጥተን ስንተኛ ጠዋት ስለምንነሳ እርግጠኞች ነን። እርግጠኛ እንድንሆን ያደረገን ግን እርግጠኛ የሆነው እግዚአብሔር ከኛ ጋር ስለሆነ ስሙ የተመሰገነ ይሁን። የሚያስጠብቀን በቅዱሳን መላእክት ስለሆነ ስለዚህ ቅዱስ ሚካኤል ብዙ ማለት ይቻላል፣ ብዙ መናገር ይቻላል። ቅዱስ ሚካኤል መጋቢ ብሉይ ነው። በብሉይ ኪዳን የነበሩት ሁሉ ይጠብቃቸው ይንከባከባቸው ነበርና። አዎ መልአኩ ቅዱስ ሚካኤል ሙሴን ከፈርዖን እጅ አድኖታል። ኢያሱን ከአማሌቃውያን እጅ አድኖታል። ዳዊትን ከጎልያድ እጅ አድኖታል። ዳንኤልን ከአንበሳ ጉድጓድ አድኖታል። ጴጥሮስን ከእስር ቤት አውጥቶ አድኖታል። ብዙ ማለት ይቻላል። ያላዳነው ያታደገው የለም መልአክ። በዛሬው ዕለት ከምናስባቸው ባህራንና አፎሚያ ቅድስት አፎሚያ ናቸው። የባህራንን አልፎ ስላነሳው የቅድስት አፎሚያን አንሳ። ቅድስት አፎሚያ ባለቤቷ አስራኒቆስ ይባላል። በኪልቅያ የሚኖሩ ባልና ሚስቶች ናቸው። እግዚአብሔር የሚፈሩ ሰዎች ናቸው። በእምነታቸው የጸኑ ሰዎች ናቸው። የሚጾሙ የሚጸልዩ፣ ለድሆች ለተቸገሩት ምጽዋት የሚሰጡ ወደ በገባ በ12 የቅዱስ ሚካኤልን ወደ በገባ 20 የድንግል ማርያምን ወደ በገባ 29 የጌታችን የኢየሱስ ክርስቶስን ዝክር እየዘከሩ የሚኖሩ ባልና ሚስቶች ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ሀሳባቸው አንድ ወንዝ ናቸው፣ የተስማማ ናቸው። ሁልጊዜ እግዚአብሔርን ለማገልገል ወደ ኋላ የማይሉ ክርስቲያኖች ናቸው። እኛም እንደነሱ እንሆን አምላካችን እግዚአብሔር ይርዳል። ዛሬ ያላችሁ የድነት የተዘጋጀ ሰጣችሁ ባልና ሚስቶችም እንደነሱ ሰዎች ፎቶ እግዚአብሔር ይፈልጋል። ሰላምታችሁ እግዚአብሔር ነገር እያሰባችሁ እንድትኖሩ ሳይሆን መንፈሳዊ ነገር ታከናውኑ፣ እንድትጾሙ፣ እንድትጸልዩ፣ እንድትሰግዱ፣ እንድትመጸውቱ፣ በጎ ነገር እንድትሰሩ፣ ቤተክርስቲያን እንድትሄዱ፣ እንድታስቀድሱ፣ የተሰገደ እንድትረዱ ይፈልጋል። እግዚአብሔር ይፈልጋል። ፖሊስ ንጹሕ እጅ ይፈልጋል ማለት እግዚአብሔር ግን የያዘ እጅ ይፈልጋል ማለት ፖሊስ ወንጀል ያሰራል እንደሚፈልግ ይታወቃል።
እግዚአብሔር ግን ያልገደለ ወንጌል ያሰራ ሳይሆን የሚፈልገው የመጠወተን ይፈልጋል። ልጆቻችን መስዋዕት እንዲባሉ አምላካችን እግዚአብሔር ይርዳን። እና የሐዋርያ ባለቤት አስጠናቂቆስ ብዙም ሳይቆይ ከዚህ ዓለም በሞተ ሥጋ የሚለይበት ጊዜ መጣና ከዚህ በኋላ ጾም፣ ጸሎት፣ ስግደት፣ ምጽዋት ተፈቅዷልች። በየወሩ በ12 በ21 በ29 ብዙ ተፈቅዷልች ብሎ ስለ ቅዱስ ሚካኤልን አስሮ በስጦታ ለሷ ሰጥቷት ከዚህ ዓለም አረፈ ይላል። ይህች ሴት ባሏ ካረፈ በኋላ የበለጠ በጾም የበለጠ በጸሎት የበለጠ በስግደት የበለጠ በትሩፋት በገድል የበለጠ በምጽዋት ጸንታ ኖረች። ታላቅ ባላለችም፣ ልጅ ወልዳ አላለችም፣ ሀብት አፍራ አላለችም፣ የራሴ ሕይወት ይኖረኛል አላለችም፣ እንደ ሰው ልሁን አላለችም። ራሷን ለእግዚአብሔር ሰጠች። ለማን ሰጠች? ለእግዚአብሔር ሰጠች። በበጎ ነገር ኖረች። የበጎ ነገር ሁሉ ጠላት ግን በስራዋ ቀናባት። በስራዋ ቀናባት። እንደዚህ ነው እንግዲህ ያለ። አሁን በዚህ ዓለም ላይ ያላችሁ ተምራችሁ ውጤታማ ስትሆኑ ቀናተኛው ብዙ ነው አይደለም? ነግዳችሁ ሳታርፉ ቀናተኛው ብዙ ነው። እድለኞች አሉ ከጎናችሁ ነው። ስንቶች የት ይደርሳል የተባሉ ልጆች መንገድ ላይ ቀርተዋል። እንዲህ አይነት ከሰይጣን ጋር ተስማምተው የሚሰሩ የክፉ መንፈስ መልእክተኞች ስላሉ ስትሾሙ የሚቀናው ሰው ብዙ ነው። ስታገኙ የሚደርስ የሚቀናው ሰው ብዙ ነው። ውጤታማ ሰው የሚቀናው ሰው ብዙ ነው። ደስተኛ ሰው የሚቀናው ሰው ብዙ ነው። በእናንተ ደስታ የሚያለቅስ ማለት ነው። የሚያንገበግበው ሰይጣን ደግሞ በጾም በጸሎታችን በስግደታችን በበጎ ነገር በጽድቅ በቅድስና ስናይ ደስ አይለው። ስለዚህ በቀላሉ ይህችን ሴት ማሳሳት እንደማይችል ገባውና አያይን ቀይሬ መሄድ አለብኝ ወሰደ። ሰይጣን ሁልጊዜ ባልጠበቃችሁበት መንገድ ነው የሚመጣው፣ በማታስቡበት ነው የሚገባው እና ግብሩ ሳይሆን አራያውን ቀይሮ መነኩሴ መስሎ ወደ ማሌድ ወደ አቦ ይገብ አጋንንትን ደግሞ ሴት መነኮሳያት አስመስሎ አስከትሎ ሄደና በራም ዋፖ ከቤቷ ድረስ ሄዶ ከፈተችለት። ወጣች። ማን አንተ ስትለው እኔማ የእግዚአብሔር ሰው ነኝ፣ እንደምን አለሽ? እንዴት ነሽ? እሺ ግቡ፣ የእግዚአብሔር ሰዎች ከሆናችሁማ ገብታችሁ ቢያውም ስለኔ ጸልዩልኝ። የቅዱስ ሚካኤል ስዕል በቤቴ ያለ ባለቤቴ ከሞት በፊት አሰርቶ የሰጠኝ ኑ እንጸልይ አለቻቸው። የእግዚአብሔር ሰው ክርስቲያን እንደዚህ ነው። ኑ እንጸልይ፣ ኑ ቤተክርስቲያን እንሂድ፣ ኑ እናስቀድስ፣ ኑ እንዘምር፣ ኑ እናመስግን የሚለው ኑ እንጠጣ፣ ኑ እንስገድ፣ ኑ እንዘምር። ስለዚህ ግብዣ ነበር፣ ጸሎት ነበረ። ኑ እናጸልይ፣ ስለኔ ጸልዩልኝ አለቻቸው። ሰይጣን ወጥስ ምንም ቢሆን ጥበበኛ አይደለ? ምን አለ? አይ እኛስ ጠዋት የነግ ጸሎት ጨርሰን ወደ ከቤታችን ጨርሰን ነው ጸሎቱን የመጣ ነው። እንዲያው ግን አንቺ ይህ ጾም፣ ጸሎት፣ ስግደት፣ ምጽዋት የምትይው ነገር አይበቃሽም ወይ? አይበቃሽም ወይ? ጾም ጸሎት ሲበዛ እንደሚያደርግ አታውቂም ወይ? ምጽዋት ገንዘብ እንደሚያጠፋ አታውቂም ወይ? ገንዘብሽ ሁሉ ሰጥተሽ ጨርሰሽ በጥረት ጨርሰሽ በኋላ ለማይሆን ትፈልጊያለሽ ያለሽ። አይገርማችሁ? ስትጾሙ ስትጸልዩ ድካም የሚመስላቸው ሰዎች እንኳን በመጾማችን በመጸለያችን የምናገኘው ዋጋ የማይገባቸው፣ የምናገኘው ክብር የማይገባቸው፣ የምናገኘው አድል የማይገባቸው፣ የምናገኘው ቅድስና የማይገባቸው ሰዎች አሉ። ጾም የነፍሳችን የቁስላችን መዳኛ መሆኑን ያልገባቸው ጾም ፍሬው ውስጥ ስለነሳል ክርስቲያን ጾም የነፍስ ቁስል ትፈውሳለች። ሐኪም ቤት አታከመው አይደለም። እምትለው በጾም ነው፣ ከእግዚአብሔር ጋር በመነጋገር ነው። ጸሎት ቤት ተናግሮ ስለእግዚአብሔር ጸሎት ማለት ደግሞ ከእግዚአብሔር ጋር መነጋገር። ከማን ጋር መነጋገር? ከማን ጋር? ይህ ክብር ማግኘት ይገኛል፣ ይህ ድል ማግኘት ይገኛል። ሰይጣን ግን መንገዳችን ላይ ቆሞ ከእግዚአብሔር ጋር እንዳንነጋገር፣ ከእሱ ጋር እንዳንገናኝ፣ ከእሱ ጋር ያለ ግንኙነት እንዲቋረጥ ይፈልጋል። ለምን ትጸልያለህ? ለምን ትጸልያለሽ? ለምን ትጸልያላችሁ ይላል። ይህን በጎ እድል ሊቀማን ብዙ ጊዜ ይጠራል እና ይህ ብቻም አይደለም። ለምን ሳታገቢ አንቺ ልጅ የለሽም፣ ባል የለሽም፣ ባልሽ ሙቷል፣ ነፃ ነሽ፣ ማግባት ትችያለሽ፣
እንደነ አብርሃም እንደነ ዳዊት እንደነ ሰሎሞን አግብተሽ ገንዘብ ያስፈልግሻል፣ ቋሪ ቀባሪ ያስፈልግሻል። በደካማ ጎን መጥቶ ማለት በምትፈተንበት በኩል መጥቶ ይፈተናታል ሰይጣን። በዚህ በሶስት ነገር ፈተናት። የሚገርማቸው ነገር አፎሚያ ግን እጅግ በጣም ጽኑ እምነት ያላት እጅግ በጣም አስተዋይ ሴት ናት። በእውነት በረከቷን ያሳድርብኝ። እውነትህን እኮ ነው አላለችው። አሁን የእውነት እኮ ነው ሲታይ ሲገመገም እኮ ጥሩ ነው የሚመስለው እኮ ለማያውቅ ሰው ማለት ነው። ልክ እንደ ሔዋን አሜን አሜን ይሁን ይሁን ባትቀበል አለቀላት ማለት ነው። ሔዋን እኮ የአፎሚያን ያክል ትንሽ እንዲያው ብልጠት ቢኖራት ከገነት ትወጣ ነበር። የሰማይ የምድር ገዥ ትሆናላችሁ ንግሥት ትሆኛለች ይላል ብላና ንጉሱን ከዛ ደግሞ የቀጥያ አይደል ከዛ እንቀጥላለን ማለት ነው። አስጎመጃል ነው የሚለው እንደው ጭራሽ ለስልጣን የሚጎመጁ ለገንዘብ የሚጎመጁ ለሀብት ለንብረት የሚጎመጁ ለምናዊ ነገር የሚጎመጁ ሰዎች እንደዚህ ናቸው። በረከታቸውን ያጣሉ፣ ክብራቸውን ያጣሉ፣ ቅድስናቸውን ያጣሉ፣ ስራቸውን ያጣሉ፣ በጎነታቸውን ያጣሉ፣ እምነታቸውን ያጣሉ። ሴት ግን ጥበበኛ ነበረችና አይ አለችው ኦ አባ አስኬማ ከሰናይ ወቃለ ከሰብ እንዲያው አለባበስህ የእግዚአብሔር ሰው ይመስላል። የማን ሰው? የእግዚአብሔር ሰው ይመስላል። ንግግርህ ግን ከዚህ ከእንደዚህ አይነት አንተ የማይጠበቅ የተለየ ክፉ የሆነ ንግግር ነው የምትናገረው። እስኪ ለማንኛውም አለችና ብዙ ንግግር ሳታበዛ ናና የቅዱስ ሚካኤልን ስተሳለመው እንዲያው ቢለቅህ እንደማለት ነው። ያንተለብህ ቢለቅህ እንደማለት ነው። እሱ ራሱ ዋናው ሆኖ ተስፋ ስላላወቅሽ ናና ወሬታ አስጋብተው ያን የቅዱስ ሚካኤል ስም ሲጠራበት የቅዱስ ሚካኤልን ስም ሲሰማ ያ ክፉ መንፈስ ያ ጋኔን ያ ሰይጣን እንደውም ተኖ ለክስ በኖ ከሷ ጠፋ። ክብር ምስጋና ለአምላካችን ለእግዚአብሔር። ሚካኤል እኮ እንኳን መናፍስትን የሚያሳድዳቸው የቅዱስ ሚካኤል ስም ሲጠራ ሳሙ ሲጸለይ ታመኑ ሲደርስ ቅዱስ ሚካኤል ስሙ ሲጠራ አይችልም ዳዊት ምክንያቱም አስቀድሞ ተሸንፈዋል፣ ድል ተነስቷል። ስለዚህ ካልሞ ብሎ ግን ዛተባት። የሚገርማቸው ነገር ሰይጣን መቼም መዛት የስራው ዛሬ አልቻልኩሽም፣ ዛሬ አሸነፍሽ፣ ድል ነሳሽ። ሰኔ 12 ቀን ቅዱስ ሚካኤል ለሰው ልጆች ሁሉ ምሕረትን ለመለመን በእግዚአብሔር ፊት የሚቆምበት ዕለት ነውና እሱ ስለማይመጣ ያኔ መጥቼ አንቺን አጠፋሻለሁ ማለት ነው። አቤት ሰይጣን እኮ ዛቻው ብዙ ተቃል ጋር ናችሁ። አንድ ገዳም ላይ ያለው የቆየ ታሪክ ነው። አንድ ጥሩ ልጅ ነበረ እና ወጣኔ ነው ከከተማ መጥቶ ጸበል ምናምን እያለ ከኛ ጋር ቆየ። በጣም ይላላከን ያገለግል ነበረ ገዳም ላይ እና ከዕለታት አንድ ቀን ጸባዩ ተቀያየረ። በጣም ለሚገርም ሁኔታ ማለት ነው። የምናውቀው ልጅ ሆነ ሌላ ሆነ ማለት ማናውቀው እና ና ስለው ለመቅረብ ራሱ ያለኛል እና መጨረሻ ላይ ገባኝና ያዝ አድርጌ ቅዱስ ሚካኤል ስም እየጠራሁኝ መስቀሉን ባርዳ አድርጌ ስጸልይ ለፈለፈ ራሱ ተጋለጠ ማለት ነው። እና ከዛ መቼም የሱ ወሬው ያልቅበት ማለት እና አሁን ትለቃለህ አትለቅም ስለው አይ አልለቅም አለ። አትለቅም አለ። ለምን አትለቅም ስለው ገና ነው ስለ በለዋለሁ ምን ማለት ነው? አሁን ነፍስ ይበላል አይበላም? ሰይጣን ዛቻ ሁል ጊዜ እንደዚህ ነው። እንደዚህ ያስፈራራችሁ እንዳትፈሩት። አፎሚያ ያፈራችሁ ያኔ የምትመጣ በመጣህበት ትመለሳለህ። እግዚአብሔር ከእኔ ጋር ነው፣ መልአኩ ከእኔ ጋር ነው፣ ቅዱስ ሚካኤል ከእኔ ጋር ነው አለችው። ሳትፈራ ሳትጨነቅ ሳትደነግጥ ጊዜዋን አሳለፈች። በሰኔ 12 ቀን ቅዱስ ሚካኤል በሚከበርበት ዕለት ደግሞ ባህሪውን ሳይሆን ባህሪውን አራያውን ቀይሮ መጣ። ዳዊት ምን መስሎ የብርሃን መልአክ መስሎ የብርሃን መስሎ የብርሃን መልአክ መስሎ አንኳኳ። ማለት አይኔማ ቅዱስ ሚካኤል ነኝ። ዳዊት ያኔ ትዝብት ሰምቻለሁ፣ አጠፋሻለሁ ሲል ሰምቻለሁ፣ ልታደግሽ መጥቻለሁ ቅዱስ ሚካኤል ነኝ ይላል። ይስግድልኝ አለ። አሁን ደግሞ ሌላ ጥፋት ማለት ነው። አይ ቅዱስ ሚካኤል ማቆንክ ብላ አልወሰገደች። ለምን መጽሐፍ ምን ያለው መንፈስ ሁሉ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 መንፈስ ሁሉ አትመኑ መናፍስት እግዚአብሔር በኋላ ምንጠሩ የሚለው ለመኖር ያስፈልጋል። ሐሰተኞች ወደ ዓለም ገብተዋልና ነው የሚለው። ወገኖቼ ወደ ዓለም የገቡ ሐሰተኞች በጣም ብዙ ናቸው። የእኛን ቆብ ያደረጉ
የእኛን መስቀል የያዙ የእኛን ወንጌል የያዙ የእኛን ቀሚስ የለበሱ ሐሰተኞቹን አለምተዋል። ቆብ ያደረገው ሁሉ መነኩሴ ነው ማለት አይደለም። መስቀል የጨበጠው ቄስ ነው ማለት አይደለም። ቀሚስ የለበሰውን ሰባኪ ነው ማለት አይደለም። ካባ የደረበው ሁሉ መምህር ነው ማለት አይደለም። መናፍስትን መመርመር ያስፈልጋል። ከእግዚአብሔር ወይስ ከየት የሚለው ነገር እግዚአብሔር ማስተዋል ነው ሁላችን የሚስጠን እና አንተ የእግዚአብሔር መልአክ ከሆንክ ቅዱስ ሚካኤል ከሆንክ እንዴት የመስቀል ምልክት የለህም አለችው። በጣም አስተዋይ ሴት ናት። የሚገርም እኮ አስተውሎት ነው ሁላችን የሚስጠን። አይ እንኳን አለ የእናንተ የሰዎች ልማድ እንጂ በሰማይ መስቀል የለም። በእኛ ዘንድ እንደዚህ ነገር አይታወቅም። እናንተ ስትስሉ የምታደርጉት ተጨማሪ ነገር ነው አላት። ኧረ እባክህ እንደዚህ ነው እኮ ሰይጣን ከእናንተ የያዛችሁትን ነገር ሊያስጥላችሁ ሲፈልግ ይሄ ምንም አይደለም ይላችኋል። የያዛችሁትን በረከት ሊያሳጣችሁ ክብር ሊያሳጣችሁ ሲፈልግ እንደዚህ ነው ሰይጣን። ምን እንዳትሰቃላችሁ ሴት የንጉሥ መልእክተኛ ደብዳቤ ይዞ ሲሄድ ማህተም ከሌለው የንጉሥ መልእክተኛ ነው ብሎ ሊቀበሉት ይችላልን? አንተ የንጉሠ ሰማይ ወምድር የእግዚአብሔር መልእክተኛ መልአክ ከሆንክ መስቀል ሊኖር ይገባ ነበር አለችው። ያማያወስ ቆይ ቅዱስ ሚካኤል ሰላምታን ተሳለመው ለማንኛውም ብላ ወደ ቤቷ ልትገባ ስትል ዘሎ አንቃት ነው የሚለው። አልቻለማ አንቃት፣ አንገቷን ያዛት፣ ሊያጠፋት እኮ ነው፣ ሊገዳት እኮ ነው፣ አልቻለም። በዚህ ሰዓት መልአኩ ቅዱስ ሚካኤል ከዓይን ጥሻ ፈጥኖ ከዓይን ጥሻ ቀድሞ መጣና አፎምያን አዳናት። ይህንን ክፉ መንፈስ አጋንንት ዲያብሎስን ደግሞ ቀጣው ወደ ጥልቁ ማውረዱ ይላል። ክብርና ምስጋና ለአምላካችን ይሁን። ዛሬ አፎምያ ቅድስት አፎምያ በመልአኩ በቅዱስ ሚካኤል ተራዳኢነት ምልጃ ጥበቃ ከሰይጣን እጅ የዳነችበት ነው። ከዲያብሎስ እጅ የዳነችበት ነው። ከዲያብሎስ እጅ የተረፈችበት ነው። ዲያብሎስ የተቀጣበት፣ ዲያብሎስ ያፈረበት፣ ዲያብሎስ የተዋረደበት፣ ዲያብሎስ ወደ ጥልቁ የጣለበት፣ ሰይጣን ያፈረበት ነው። ምስጋና ለአምላካችን ለእግዚአብሔርና መስቀሉ ላይ ሚካኤል መልአኩ ቅዱስ ሚካኤል ሊረዳ ይመጣ። ዛሬ አፎምያ የረዳ መልአክ እኛ ትግረዳናል። በአማላጅነቱ ከተማመንን፣ በጸሎቱ ከተማመንን፣ በምልጃው ከተማመንን ቅዱስ ሚካኤል ብለን ስሙን ከጠራ ነው አፎምያ ልክ በቅጽበት መጥቶ እንዳዳናት ሁሉ እኛንም ያድነናል። ባህራን ታሪክ እንደቀየርለት የእኛንም ታሪክ ይቀይርልናል። መልአኩ ቅዱስ ሚካኤል የምሕረት መልአክ፣ አጽናኝ መልአክ፣ ታዳጊ መልአክ፣ አስተዋይ መልአክ፣ በመንገድ የሚጠብቀን መልአክ ስለሆነ በእውነቱ የቅዱስ ሚካኤል በረከት በሁላችን ያሳድርብን። ቅድስት አፎምያ በእምነቷ በጸሎቷ ቅዱስ ሚካኤልን በመማጸኗ አምላከ ቅዱስ ሚካኤል በማለቷ የሰይጣን እጅ ትናለች ማለት ነው። ስለዚህ ወገኖች እኛስ ከቅድስት አፎምያ ምን እንማር? መልአኩ ቅዱስ ሚካኤል በዚህ ፍጥነት ሊያድናት የቻለበት ምክንያት አነሳን፣ ተናገርን። እኛ በብዙ መከራ ውስጥ አለን። በነፍስ በሥጋ በመከራ ውስጥ ያለ ነው። የእግዚአብሔር ኃይል ያስፈልገናል። እግዚአብሔር ያስፈልገናል። የመልአኩ ጥበቃ ያስፈልገናል። ሰይጣን ተጠቅሞናል። ኃይል አጥተናል። ጉልበት አጥተናል። ክፉ መንፈስ ይቃወምብናል። ኃይላችን ሰይጣን በእኛ ላይ ኃይል አግኝቷል። የእኛ በእምነት የእኛ በጸሎት የእኛ በምግባር የእኛ በትሩፋት ከጸናን ልክ እንደ ቅድስት አፎምያ ሰይጣንን ማሸነፍ ድል ማድረግ እንችላለን። የእግዚአብሔር ልጆች ሐዋርያው ቅዱስ ዮሐንስ በመልእክቱ ዓለምን ያሸንፋሉ። ማን ያሸንፋሉ? ዓለምን ሲባል ዲያብሎስ ማለት ነው፣ ሰይጣን ማለት ነው። የምናሸንፈው ደግሞ በእምነታችን ነው። በእምነታችን የምናምነው እምነት ሰይጣንን ማሸነፍ የሚችል ነው ወገኖች። ስለዚህ ዲያብሎስ እንድናሸንፍ በእምነታችን እንጽና፣ በምግባራችን እንቅና፣ በጎ ነገር እናድርግ፣ ንስሐ እንግባ፣ የንስሐ ፍሬ እናፍራ፣ ወደ ቅዱስ ሥጋው ወደ ክቡር ደሙ እንቅረብ። ቅዱስ ሚካኤል ሊያድነን መጣ። ሁልጊዜም ቅዱስ ሚካኤል ስሙን ስንጠራው ሊያድነን እንዲመጣ አምላካችን እግዚአብሔር በቸርነቱ ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመልአኩ የቅዱስ ሚካኤል ምልጃ፣ ጸሎት፣ በረከት በሁላችን ላይ ይደርብን። ወተሰብሐት ለእግዚአብሔር።